የዊዝደም ሚዲያን ሰብስክራይብ ያድርጉ፣ ሼር ያርጉ፣ ላይክ ያርጉ፣ ያጋሩ። Subscribe to Wisdom Media. Welcome to Wisdom Healthcare. Stay healthy. Subscribe now. ሰላምና ጤና ለሁላችሁም። ዶክተር ደምሴ ታደሰ ነኝ። እንደምን ከረማችሁ? ይህ ከዊዝደም ሚዲያ የሚቀርብላችሁ ዊዝደም ሄልዝ ኬር ነው። ዛሬ ስለምንነጋገረው ዛሬ የማቀርብላችሁ ቪዲዮ ስለ የሆድ ድርቀት እና ኪንታሮት እና የሆድ ድርቀት እንዴት ይከሰታል፣ ኪንታሮት ምንድነው፣ ስለዚህ ኪንታሮትን እንዴት ነው ማከም የሚቻለው፣ እንዴት መከላከል ይቻላል፣ እንዴት ማከም ይቻላል፣ ምን አይነት ምግቦች ናቸው ለኪንታሮትን የሚከላከሉ የሚያድኑ የሚያሻሽሉ የሚሉትን ነገሮች በዝርዝር እናያለን። እስከ መጨረሻው ተከታተሉ። ይሄንን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ለቻናሉን እና ጆይን የሚለውን በመጫን ሜምበር ይሁኑና ቻናሉን ይደግፉ። ስለዚህ እስከ መጨረሻው እንድትከታተሉ በትህትና እጠይቃለሁ። ወደ ጉዳዩ እንሄዳለን። እንግዲህ የሆድ ድርቀት እና ኪንታሮት ከሚያመጡ ነገሮች ውስጥ አንዱ ውዝፍነት ነው። አለመንቀሳቀስ፣ ሴደንተሪ ላይፍ፣ እንቅስቃሴ የሌለው ኑሮ። ተቀምጠን ተኝተን ረጅም ጊዜ በምናሳልፍበት ወቅት ከልባችን፣ ከሳምባችን፣ ከአንጎላችን በስተቀር የሁሉም አካላታችን ስራ ይቆማል። አንጀታችንም አይንቀሳቀስም። ስለዚህ የሰገራ ድርቀት የግድ ይሆናል። በውዝፍነት ወይም ሴደንተሪ ላይፍ በሆድ ድርቀትና በኪንታሮት መካከል ያለው የፊዚዮሎጂ ትስስር ምንድን ነው? በዘመናዊ ዓለም አብዛኛው የዕለት ተዕለት ስራችን ከተቀማጭነት ጋር የተያያዘ ነው። አብዛኛውን ጊዜ ቤት ውስጥ የምንሰራ ከሆነ ኮምፒውተር ላይ፣ ቢሮ የምንሰራ ከሆነ ተቀምጠን ነው፣ ስንንቀሳቀስም በመኪና ነው እና አብዛኛው ስራችን ከተቀማጭነት ጋር ከውዝፍነት ጋር የተያያዘ ነው። እንቅስቃሴ የጎደለው ነው ኑሯችን አንዱ። ይህ ለረጅም ሰዓታት ተቀምጦ ወይም ተኝቶ የማሳለፍ ልማድ ውዝፍነት ወይም ሴደንተሪ ላይፍ ስታይል ለተለያዩ የጤና እክሎች በር ከፋች ሲሆን በተለይም ከምግብ መፈጨት ስርዓትና ጋር በተያያዘ ለሆድ ድርቀትና ለኪንታሮት ዋነኛ መንስኤ ነው። እንዴት? ለምንድን ነው ይሄ የሚሆነው? እንቅስቃሴ ስናቆም በሰውነታችን ውስጥ ምን ይከሰታል? ረጅም ሰዓት ስንቀመጥ ወይም ስንተኛ ልባችን፣ ሳምባችንና አንጎላችን በህይወት እንድንቆይ የሚያስፈልጉትን መሰረታዊ ተግባራት ማከናወናቸውን ይቀጥላሉ። ስራ የማያቆሙ በሰውነታችን ውስጥ ስራ የማያቆሙ አካላታችን ቢኖሩ ልባችን፣ ሳምባችን፣ አንጎላችን ናቸው። ስራ የማያቆሙ መቼም ተኛንም አልተኛንም ተንቀሳቀስንም ምንም ብናረግ ስራ የማያቆሙ እነዚህ ሶስቱ ናቸው። ሳምባችን፣ ልባችን፣ አንጎላችን። ልባችን ካቆመች ሞትን፣ ሳምባችን ስራውን ካቆመ መተንፈስ ካቃተን ሞትን፣ አንጎላችን መስራት ካልቻለ የሁሉም ቢሮ ኃላፊ ሄድኳርተር ስለሆነ አንጎላችን ስራ ካቆመ ሞትን። እነዚህ ሶስቱ ስራቸውን ሲያቆሙ እኛም መኖር እናቆማለን። ስለዚህ እነዚህ ስራቸውን አያቆሙ። በተረፈ ግን ሌሎቹ አካላት በማንቀሳቀስበት ጊዜ በምንተኛበት ጊዜ ስራ ያቆማሉ። ምክንያቱም ስራቸው አስፈላጊ አይደለም። ይሁን እንጂ ከነዚህ ወሳኝ አካላት ውጭ ያሉ የሰውነት ክፍሎቻችን በተለይም ጡንቻዎቻችንና የምግብ መፍጨት ስርዓታችን ጡንቻዎቻችንና የምግብ መፍጨት ስርዓታችን ስራቸው በከፍተኛ ሁኔታ ይገታል ወይም ይቆማል ማለት ይቻላል። የጡንቻዎች መዛል ይፈጠራል። በምንቀመጥበት ጊዜ በትልልቅ የሰውነት ጡንቻዎቻችን ለምሳሌ በጭናችንና መቀመጫችን አካባቢ ያሉ ጡንቻዎች ውስጥ የሚካሄደው የኤሌክትሪክ እንቅስቃሴ ይቆማል። የደም ዝውውር መዳከም ይፈጠራል። ጡንቻዎቻችን ሳይንቀሳቀሱ ሲቀሩ ደም ወደ ልብ የመመለስ ፍጥነቱ ይቀንሳል። ደማችን እንግዲህ ከልባችን ወደ ሰውነታችን ይሰራጫል። ያ ደም እንዳለ ደግሞ ተመልሶ መጥቶ ወደ ሳምባ ገብቶ ታድሶ እንደገና ወደ ልብ ይገባል። ከዛ ወደ ልብ ደግሞ እንደገና ትረጫዋለች። እንደዚህ ነው ሰርኩሌሽኑ፣ ቀጣይ ሂደት ነው። ስለዚህ ጡንቻዎቻችን ሳይንቀሳቀሱ ሲቀሩ ተቀምጠን በውዝፍነት ጊዜያችንን በምናጠፋበት ጊዜ ወደ ሳምባ ተመልሶ ተጣርቶ ወደ ልብ የሚገባው የደም መጠን ይቀንሳል። ምን ማለት ነው? ስታግኔሽን ይፈጠራል። ደም በያለበት ይቆያል፣ ይዘገያል። ቶሎ በፍጥነት መመለስ ባለበት ፍጥነት አይመለስም፣ ይዘገያል። ይህ በታችኛው የሰውነት ክፍል በተለይም በሆድ ዕቃና በዳሌ አካባቢ የደም መከማቸት ኮንጀስሽን እንዲፈጠር ያደርጋል።
ሰውነታችን በታችኛው አካላችን ላይ የደም መከማቸት ወይም ኮንጀክሽን እንዲፈጠር ያደርጋል። ሌላው የሜታቦሊዝም መቀዛቀዝ ነው። ሰውነታችን ምግብን ወደ ኃይል የመቀየር ፍጥነቱ በከፍተኛ ሁኔታ ይወርዳል፣ ይቀንሳል። እንቅስቃሴ ስናቆም ወይም በምንተኛበት ጊዜ እንግዲህ መኪና ነዳጅ የምትጠቀመው ስትንቀሳቀስ ብቻ ነው አይደለም? ስለዚህ መኪና መንቀሳቀስ ካቆመች ሞተሩም አይሰራም። ልክ እንደዛው ነው። እኛም እንቅስቃሴ ስናቆም ሞተራችንም ስራውን ይቀንሳል፣ ምክንያቱም አስፈላጊ አይደለም። ሁለተኛው ሌላው የአንጀት እንቅስቃሴ ማቆም የፐሪስታልሲስ መዳከም። የአንጀት እንቅስቃሴ ፐሪስታልሲስ ነው የሚባለው። አንጀታችን እንዲህ እየጨመቀ እየተለጠጠ እየጠበበ እየተለጠጠ እንደዚህ ነው ምግብን በአንጀታችን ውስጥ የሚያዘዋውረውና ይሄ ፐሪስታልሲስ ነው የሚባለው። ስለዚህ እንቅስቃሴ ስናቆም የአንጀት እንቅስቃሴ ይቆማል። የአንጀት እንቅስቃሴ ደግሞ ሲቆም ይሄ የፐሪስታልሲስ የሚባለው የአንጀት ሙቭመንት ይዳከማል። የምግብ መፈጨት ስርዓታችን ምግብና ተረፈ ምግብን ሰገራን በአንጀት ውስጥ ለማንቀሳቀስ ፐሪስታልሲስ የተባለ ሞገድ መሰል የጡንቻዎች መኮማተርና መላላት እንቅስቃሴን ይጠቅማል። በአንጀት ውስጥ ለማንቀሳቀስ የፐሪስታልሲስ የተባለ ሞገድ መሰል የጡንቻዎች መኮማተርና መላላት እንቅስቃሴ ይጠቀማል። ምግብ ከስንበላ አፋችን ገብቶ ጨጓራችን ገብቶ ትንሹ አንጀታችን ትልቁ አንጀታችን ከዛ ሰገራ የሚወጣው በዚህ ፐሪስታልሲስ በሚባል ሙቭመንት እንቅስቃሴ ነው። ይሄን እንቅስቃሴ የሚጠቀመው እኛ በአካል ስንንቀሳቀስ ስንራመድ ስንሮጥ ወይም የዕለት ተዕለት ስራዎችን ስንሰራ የሆድ ዕቃ ጡንቻዎቻችን አብረው ይነቃቃሉ፣ አብረው ይንቀሳቀሳሉ። ይህ ውጫዊ እንቅስቃሴ የአንጀታችንን የውስጥ ጡንቻዎች እንዲኮማተሩና ሰገራን ወደ ውጪ እንዲገፉ ያነቃቃቸዋል። አካላዊ እንቅስቃሴ በምናደርግበት ጊዜ አንጀታችንም እንቅስቃሴውን ይጨምራል። ይህ ማለት የምተመገብነው ምግብ ከጨጓራ ጀምሮ ከአፋችን ከጨጓራ ጀምሮ ትንሹ አንጀት ትልቁ አንጀት እያለ እዳሪ ሆኖ እስከሚወጣ ድረስ እንቅስቃሴውን ሳያቋርጥ ይቀጥላል፣ ያስወግደዋል ማለት ነው። በአንጻሩ ለረጅም ጊዜ ስንቀመጥ ወይም ስንተኛ የአንጀት ግፊቱ ይዳከማል። ይሄ ፐሪስታልሲስ ሙቭመንቱ ይዳከማል። የአንጀት ግድግዳዎች ሰገራን ወደታች የመክፋት አቅማቸው ይወርዳል። ሰገራ በአንጀት ውስጥ ይቆያል። ሰገራ በትልቁ አንጀት ኮለን ውስጥ ረጅም ሰዓት ይዘገያል። ኮለን የሚባለው ወይም ትልቁ አንጀት የመጨረሻው ነው። ከዛ በኋላ ሴከም የሚባል ነው ያለው፣ አጫጭር ነው። ግን ትልቁ ረጅሞቹ የአንጀታችን አካሎች ስሞል ኢንተስታይን የሚባሉትና ላርጅ ኢንተስታይን የሚባሉት ናቸው። እና ይሄ ሰገራ በተለይ ኮለን ውስጥ ትልቁ አንጀታችን ውስጥ እንዲቆይ ይሆናል እንቅስቃሴ ሲጠፋ። ይሄ በሚሆንበት ጊዜ ኮለን ውስጥ ወይም ትልቁ አንጀታችን ውስጥ ሰገራ ሲቆይ በነገራችን ላይ ውሃ በስሞል ኢንተስታይን ውስጥ በትንሹ አንጀታችን ውስጥ የሚመጠጠው ሰውነታችን የሚወስደው ጠቃሚ ነገሮችን ብቻ ነው። ማለት ንጥረ ነገሮችን ካርቦሃይድሬት ወይ ግሉኮስ ይሁን ፋት ይሁን ጠቃሚ ምግብ የሆኑ ነገሮችን ነው የሚወስደው። የኮለን ትልቁ አንጀታችን ዋና ስራው ውሃ፣ ፈሳሽ ውሃን መጥቶ መውሰድ ነው። ስለዚህ ሰገራ ዳሪ ትልቁ አንጀታችን ሲቆይ ይሄ ኮለን ደግሞ ስራው ውሃ መምጠጥ ስለሆነ ብዙ ውሃ ይመጣል። ስለዚህ ይሄ እዛ ውስጥ የቆየው ሰገራ ውሃ አልባ ይሆናል፣ ደረቅ ይሆናል ማለት ነው። ታሪኩ ይኸው። ስለዚህ የሆድ ድርቀት በዚህ የተነሳ የሆድ ድርቀት ተፈጠረ እንላለን። ድርቀት ማለት በቃ ሰገራ ይቆይብናል። አንድ ቀን፣ ሁለት ቀን፣ አንዳንድ ሰው 3 ቀን ሁሉ ሳይወጡ ይቆያሉ። ይሄ ማለት የሆድ ድርቀት ሲኖር ነው። ሰገራው አይንቀሳቀስም፣ ይቆማል። ውሃ የለውም፣ ደረቅ ነው፣ አይንቀሳቀስም፣ እነዛው ይቆያል። የሆድ ድርቀት ይፈጠራል። በዚህ ምክንያት ሰገራው ይደርቃል፣ ይጠነክራል፣ መጠኑም ያንሳል። ይህ ሂደት የሆድ ድርቀት ወይም ኮንስቲፔሽን ይባላል። የዊዝደም ሚዲያን ሰብስክራይብ ያድርጉ፣ ሼር ያርጉ፣ ላይክ ያርጉ፣ ያጋሩ።